ባላማጣ ከተማ የብልጽግና ሰራዊትና የህወሓት ታጣቂ ለአንድ ሰዓት የዘለቀ ተኩስ ልውውጥ አድርገዋል። በተኩስ ልውውጡም የሞትና የአካል ጉዳት ደርሰዋል። በቀዳሚው መረጃችን ይዘነዋል። የፕሬዝዳንቱ ቢሮ ውስጥ ሰነድ ተዘርፏል። ሰነዱ የተዘረፈው በትናንቱ የመቀሌው ወታደራዊ አመጽ ወደ ጊዜ አስተዳደሩ ፕሬዝዳንት ጽህፈት ቤት ባመሩ አመፀኛ ታጣቂዎች ነው። ለመሆኑ በሌተናል ጀነራል ታደሰ ወረደ ቢሮ የሆነው ምንድነው? ታደሰ በቢሮአቸው ለተዘረፈው ሰነድ ያጸፋ ምላሻቸው ምንድነው? ዝርዝር መረጃው ተሰናድቷል። ያለምንም ሀፍረትና መሸማቀቅ ሌሎችን ጥፋተኛና ተወቃሽ ማድረግ የራስን ውድቀት ለመሸፈን ኤርትራን መክሰስ፣ ይህ ኃይለ ቃል የተስተናገደው ብሌም ዊዛውት ሼም በሚል ርዕስ በወጣ ትንታኔ ነው። ትንታኔውን የአስመራው መንግስት አፍ የሆኑት የማነ ገብረ መስቀል አጋርተውታል። ይህ የሻዕቢያ አቋም እንደሆነ የታመነበት ትንታኔ በዜናችን ዳሰነዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ ላይ ወታደራዊ ዛቻ ባሰሙ ሰዓታት ልዩነት ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካይሮ ገብተዋል። አልሲሲ የግብፅ ከፍተኛ ሜዳል የተባለውን በአባይ ስም የተሰየመውን ናይል ኮላር ሜዳሊያ ለትራምፕ ሸልመዋል። ሽልማቱ የካይሮ ፖለቲከኞች ለጋዛ ብቻ ሳይሆን ለኢትዮጵያ ጉዳይም የጥቅም ማስጠበቂያቸው የሰጡት ቀብድ ነው ተብሏል። በቀጠናዊ ዜና ትንታኔያችን ይዘነዋል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ባላማጣ ከተማ የብልጽግና ሰራዊትና የህወሓት ታጣቂ ለአንድ ሰዓት የዘለቀ ተኩስ ልውውጥ ማድረጋቸው በተኩስ ልውውጡም የሞትና የአካል ጉዳት እንደደረሰ ተሰምተዋል። በራያ 6ቱም ወረዳዎች 3 አርሚዎቹን ያሰለፈው ህወሓት ከማይጨው ቀጥሎ አላማጣ ከተማን ሁለተኛ ማዘዣ ጣቢያው አድርጓታል። ይህንን ተከትሎ የብልጽግናው አገዛዝ ይመራው የነበረው ኮማንድ ፖስትም ፈርሷል። ባላማጣ ከተማ ሁለቱም ጦረኛ ኃይሎች ተፋጠው ባሉበት በዚህ ጊዜ ትናንት ሌሊቱን ለአንድ ሰዓት የቆየ የተኩስ ልውውጥ መካሄዱን ኢትዮ ፎክስ ኒውስ ዘግበዋል። እንደ ዘገባው የህወሓት ታጣቂዎች ባላማጣ ከተማ የአማራ ማንነት ጥያቄ ያነሳሉ ያሏቸውን የአካባቢውን ተወላጆች በሌሊት አፍነው ለመውሰድ መንቀሳቀሳቸውን ተከትሎ የተኩስ ልውውጡ ተጀምረዋል። ሌሊቱን ወታደራዊ ቅኝት ላይ የነበሩት የብልጽግና ሰራዊት አባላት ታጣቂዎቹ እንዲቆሙ ማዘዛቸውን ተከትሎ በተከፈተው የተኩስ ልውውጥ ከህወሓት ታጣቂዎች 3 ሰዎች መጎዳታቸውን፣ ከነዚህ ውስጥ የከተማው ሚሊሻ አስተባባሪ ተክላይ ሳህሉ የተባለ የኃይል መሪ ህይወቱ ማለፉን፣ ቀሪዎቹ ከባድ ቁስለኛ መሆናቸውን ዘገባው አመላክተዋል። ቀሪ የጉዳት ሰለባ የሆኑ የታጣቂው አባላት እንዳሉም ዘገባው ጠቅሷል። ህወሓት ባላማጣ ከተማ አሁንም ደጀን የሚሆነኝ ህዝብ የለም የሚል ፖለቲካዊ ግምገማ ያለው መሆኑን ተከትሎ በታጣቂ ቡድኑ በኩል የሚፈለገውን ሰው በቀንና በሌሊት አፍኖ እንደሚወስድ ይታወቃል። እንደ ወታደራዊ መረጃዎች የህወሓት ታጣቂዎች በራያ 6ቱም ወረዳዎች ይገኛሉ። ዋና ዋና አደረጃጀቶቹም አርሚ 43፣ አርሚ 24 እና አርሚ 26 እንደሆኑ ተጠቁመዋል። የግንባሩ ዋና ማዘዣ ማይጨው ከተማ እንደሆኑ የጠቆሙት ምንጮች ይህን ቀጠና ኮሎኔል ሀጎስ ገብሬና ኮሎኔል ጸጉ የሚባሉ የህወሓት ወታደራዊ አመራሮች ከነ ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ትዕዛዝ በመቀበል እንደሚመሩት ገልጸዋል። አርሚዎቹ በራያ አላማጣ፣ ራያ ጨርጨር፣ ራያ ባላ፣ በኮረም ወፍላና ዛታ ወረዳዎች እንደሰፈሩ መረጃው ያሳያል። በወታደራዊ አመጹ ላይ የተሳተፉ የኃይል መሪዎች መታሰራቸው ተሰማ። በትናንትናው ዕለት የህወሓት ታጣቂዎች በመቀሌ ከተማ ወታደራዊ የአመጽ ይዘት ያለው እንቅስቃሴ ማድረጋቸው ይታወሳል። የኤርፖርቱን መንገድ ጨምሮ ዋና ዋና የከተማዋን ጎዳናዎች ቢያንስ ለ6 ሰዓታት በመዝጋት አመጽ ያደረጉት ታጣቂዎች ከደሞዝና ጥቅማጥቅም ጋር በተያያዘ ጥያቄ አነሱ ቢባልም ከጥያቄው ጀርባ ፖለቲካዊ ፍላጎት በመኖሩ ተቃውሞውን የመሩ መካከለኛ አመራሮችና አንዳንድ አባላት እየታሰሩ ስለመሆኑ የመቀሌ ምንጮች ጠቁመዋል። በተለይም በትናንቱ ወታደራዊ አመጽ ወደ ፕሬዝዳንቱ ቢሮ ያመሩ የተቆጡ የታጣቂ ቡድን አባላት የሌተናል ጀነራል ታደሰ ወረደ ቢሮ በመግባት የግል ጸሐፊያቸውን ማንገላታታቸው፣ ከቢሮ ጸሐፊው ቁልፍ በመውሰድ የጊዜ አስተዳደሩ ልዩ ሰነዶች ከቢሮ መውሰዳቸውን ምንጮች ጠቁመዋል። በሰዓቱ ሌተናል ጀነራል ታደሰ ወረደ ከቢሮ ውጭ ነበሩ የሚሉት የመረጃው ምንጮች በአመጹ የተሳተፉ የታጣቂ ቡድን አባላት የወሰዷቸው ሰነዶች ምን ያክል ጠቃሚ እንደሆኑ እርግጠኛ ባይሆኑም በፕሬዝዳንቱ ቢሮ ውስጥ ገብተው በወሰዱት ሰነድ ታደሰ መበሳጨታቸውን ጠቁመዋል። ጉዳዩን ከፕሮቶኮል ባሻገር በግል ክብር መነካት ጭምር እንደተረጎሙትና የስር ትዕዛዝ ማስተላለፋቸውን ነው ምንጮች አክለው የጠቆሙት።
ሌተናል ጀነራል ታደሰ ወረደ ብቻ የሚጠቀሙት መጸዳጃ ቤት ውስጥ ክብረ ነክ ስድብ ጭምር መጻፍ ታደሰን ይበልጥ አስቆጥቷል የሚሉት የመረጃው ምንጮች የስር ትዕዛዙ ወታደራዊ አመጹን የመሩት የአርሚ 22 ኮር 3 ዋና አዛዥ ኮሎኔል ገብረስላሴን ይጨምር አይጨምር በሚለው ጉዳይ ውዝግቦች እንዳሉ ኮሎኔሉ አዳሩን ከመቀሌ ወደ ኩሃ መውጣታቸው እንደተሰማ ጠቁመዋል። የአርሚ 22 ኮር 3 ዋና አዛዥ ኮሎኔል ገብረስላሴ የሚታሰሩ ከሆነ ከኔ ኮሎኔል ጀርባ እንዳሉ የሚታመነው ጄኔራሎች ጉዳይ ለታደሰ ወረደ ጊዜ አስተዳደር ፈተና የሚሆን በመሆኑ ኮሎኔሉ የመታሰር እድላቸው ጠባብ ነው የሚሉት የመረጃው ባለቤቶች ታደሰ ወደ ስልጣን የመጡበት መንገድ ወታደራዊ አመጽ በመሆኑ ይህንን የመከላከል የሴራ ልምዱ እንዳላቸው እንዲያም ሆኖ ስልጣናቸው አደጋ ላይ መውደቁን ገልጸዋል። አልፎም ታደሰ ለህይወት በሚያሰጋ ወታደራዊ ኦሊጋርኪ የተከበቡ ሰው ሆነዋል የሚሉት እኒህ ምንጮች አሁን የገጠማቸውን ፈተና ተላላኪ የሆኑ ተራ የታጣቂ ቡድኑን አባላትና የታችኛውን የኃይል መሪዎች በማሰር ሊወጡት እንደማይችሉ ገልጸዋል። ትናንት አመሻሹን የተካሄደው ስብሰባም አመጹን ከማረጋጋት የዘለለ መሰረታዊ ቅራኔውን የፈታ አለመሆኑን ምንጮች ጠቁመዋል። አመጹ በመቀሌ ከተማ የተረጋጋ ቢመስል ከዛሬ ረፋድ ጀምሮ በማዕከላዊ የትግራይ ዞን በሚገኘው ነበለት አካባቢ መናኸሪያና መንገድ መዘጋቱን በሐውዜንም ዛሬ እስከ ረፋድ ድረስ ተመሳሳይ የተቃውሞ እንቅስቃሴዎች ተጀምረው እንደተቋረጡ ቢቢሲ ዘግቧል። ይህም ታደሰን በወታደራዊ አመጽ በማንሳት የሚፈልገውን ጦርነት የመጀመር ትርጉም ሰጥቶታል። ሌተናል ጀነራል ታደሰ ወረደ ሚያዝያ 2017 የትግራይ ጊዜ አስተዳደር ፕሬዝዳንት ሆነው ከመመረጣቸው በፊት የጌታቸው ረዳ ምክትል በመሆን ከውስጥ ለመፈንቅለ ስልጣን የሚያመቹ ወታደራዊ አሻጥሮችን እንደመሩ የመረጃው ምንጮች እምነት ነው። ታደሰ በአሜሪካ ዲፕሎማቶች አደራዳሪነት በብልጽግናው መሪ አብይ አህመድ እንደተሾሙ አይዘነጋም። ታደሰ በተካኑት የሴራ ጥበብ ያገኙትን ስልጣን በወታደራዊ አመጽ ከሚያጡ በህወሓት የታቀደውን ዘመቻ መከት የመጨረሻውን ምዕራፍ ጦርነት ቢቀላቀሉ የሚመርጡ ይመስላል። ህወሓት ዘመቻ መከት የሚለው የጦርነቱ ዝግጅቱ ሉዓላዊ ግዛቶቼ የሚላቸውን የአማራ ታሪካዊ ርስቶችን መልሶ የመውረር ግብ ያለው ስለመሆኑ ጣቢያችን በተደጋጋሚ መዘገቡ ይታወሳል። የኢሳያስ መንግስት ትዕዛዝና የአብይ የአሰብ ዘመቻ ጥሪ ግልጽ ሆነዋል። የአስመራን መንግስት አቋም የሚያሳይ ቀጠናዊ ትንታኔ የያዘ ጽሑፍ በማስታወቂያ ሚኒስተሩ ገጽ ብሌም ዊዛውት ሼም በሚል ርዕስ ተላልፈዋል። ያለምንም ሀፍረትና መሸባቀቅ ሌሎችን ጥፋተኛና ተወቃሽ ማድረግ የሚል ይዘት ያለው ይህ ጽሑፍ የራስን ውድቀት ለመሸፈን ኤርትራን መክሰስ ይላል። በማስታወቂያ ሚኒስተሩ የማነ ገብረ መስቀል ኤክስ ገጽ ላይ የተላለፈው ዘለግ ያለ ጽሑፍ ዋና ማጠንጠኛው የአብይ አህመድ አገዛዝ ነው። ከሰሞኑ አብይ በአንድ ስብሰባ ላይ የአሰብ ዘመቻ ማወጃቸውን የሚጠቁም መረጃም አፈትልጎ ወጥቷል። አብይ ለተሰብሳቢዎቹ ህወሓትን ማክሰም፣ ፋኖን ማጥፋት ከዚያም አሰብን መጠቅለል አለብን፣ ለዚህ ዘመቻ ራሳችሁን አዘጋጁ ማለታቸው ታውቋል። በዘመቻ ጥሪው ከፍተኛ ስጋት የታየባቸው ተሰብሳቢዎችን አብይ አትፍሩ፣ ቀውሱን በቀላሉ እንሻገረዋለን እንዳሏቸውም በመረጃው ላይ ተመላክተዋል። አብይ በዚህ መድረክ መጀመሪያ እኛ የባህር በር እንፈልጋለን፣ ቀይ ባህር እንፈልጋለን ስንል ምርጫችን አንድና አንድ መሆን አለበት ሲሉም ተደምጠዋል። ከአዱሊስ ወደብ እስከ ምጽዋና አሰብ ድረስ በምስልና በካርታ አስደግፈው ብዙ አማራጮች መኖራቸውንም ሲያብራሩ ታይተዋል። የግድ በአሰብ ካልሆነ የግድ በምጽዋ ካልሆነ የሚል አቋም የለንም። እኛ የምንፈልገው መተንፈሻ በር ብቻ ነው። መተንፈሻ በር ለማግኘት የትኛውንም እርምጃ እንወስዳለን ብለዋል። እንዲህ አይነቱን ወታደራዊ ዛቻ በስጋት የተመለከተው የአስመራው መንግስት ተከታታይ ምላሾችን በመስጠት ላይ ነው። የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ይህን ገጽ ለምታነቡ መልካም ንባብ በማለት በኤክስ ገጻቸው የለጠፉት ዘለግ ያለ ጽሑፍ የአስመራውን መንግስት አቋም ያሳያል። ብሌም ዊዛውት ሼም በሚል ርዕስ የወጣው ይህ ጽሑፍ የብልጽግናውን አገዛዝ በጽኑ ያወግዛል። ያለምንም ሀፍረትና መሸማቀቅ ሌሎች ጥፋተኛና ተወቃሽ ማድረግ የሚል ትርጉም ያለው ይህ ጠንካራ ጽሑፍ የብልጽግናው አገዛዝ የራሱን ውድቀት ለመሸፈን ኤርትራን በመክሰስ ተጠምዷል ይላል። አፍሪካን ቪውስ በሚል ድረገጽ የተስተናገደው ይህ ጽሑፍ ለሰሞነኛው የብልጽግና አገዛዝ የእጅ አዙር ክስ ምላሽ የተሰጠበት ሆኖ ተመላክተዋል። የኤርትራ መንግስት በሆርን ሪቪውና በዘ ኢኮኖሚስት ከወጡ አደገኛ ቀጠናዊ ትንታኔዎች ጀርባ የብልጽግናው አገዛዝ እጅ አለ በማለት ምላሽ መስጠቱ አይዘነጋም። አሁን ደግሞ እሾን በሾብ የሚል አቋም የያዘ በሚመስል ሁኔታ ጸሐፊው ባልታወቀ ተንታኝ
ብሌም ዊዛውት ሼም በሚል ርዕስ የብልጽግናውን አገዛዝ በጥልቀት ተችተዋል። ጽሑፉ የማነ ገብረ መስቀል በኤክስ ገጻቸው ላይ ከመለጠፋቸው ጋር ተያይዞ እንደ አስመራ መንግስት አቋም ተወስዷል። ትንታኔው በግዛት ይገባኛል ያረጀ ያፈጀ ጥያቄ የብልጽግና ገዢዎች በኤርትራ ላይ እየፎከሩ ይገኛሉ። ፉከራቸው ለ2 ዓመታት የዘለቀው በአብይ አህመድና በጄኔራሎቹ ወታደራዊ ዛቻ ታጅቦ ነው። በዚህም የብልጽግናው አገዛዝ ዓለም አቀፍ ሕግጋትን ከመጣስ ባለፈ በቋፍ ላይ ያለውን የአፍሪካውን ቀንድ ቀጠናዊ ፖለቲካም አደጋ ላይ ጥሏል ይላል። ከግድቡ ወደ ወደቡ የሚለውን የብልጽግና ፕሮፓጋንዳም እንዲህ ተችተዋል። የብልጽግና ባለስልጣናት የህዳሴው ግድብና ቀይ ባህርን የሚያስተሳስር 2 ውሃ ስትራቴጂክ ነድፈናል። በቅርቡ ወደብ ይኖረናል። ኢሬቻን በቀይ ባህር እናከብራለን። ወደ ባህር መውጣት ስለሚገባን የባህር ኃይል አቋቁመናል። ወደ ባህር መውጣት ስለሚገባን የባህር ኃይል አቋቁመናል ይልና መልሶ ደግሞ እንዲህ ይቀጥላል። የኢትዮጵያ ከቀይ ባህር ውጪ መሆን ተቀባይነት የለውም። የኤርትራ ህዝበ ውሳኔ ህገወጥ ነበር። ሰራዊታችን ደንበር ላይ ነው። በዚህም አጥለቅልቀን እንውጣችኋለን ብለዋል። ይህ የአፍ ወለምታ ሳይሆን በጥልቀት የታሰበበት የጦርነት ዝግጅት አካል ነው በማለት የብልጽግናን ጦረኝነት በጽኑ ይቃወማል። እኛ የጦርነት ፍላጎት የለንም፣ የሰዎችን ግዛት የመመኘት አባዜ ውስጥ አይደለንም። ሆኖም ካጠቁን ራሳችንን እንዴት እንደምንከላከል እናውቅበታለን። ለዚህም ፕሬዝዳንት ኢሳያስ አፈወርቂ ምስክር ናቸው በማለት ለብልጽግናው አገዛዝ ምላሽ የተሰናዳው ትንታኔ ቀጣዩን ጦርነት በማመላከት ይደመደማል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ ላይ ወታደራዊ ዛቻ ባሰሙ ሰዓታት ልዩነት ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካይሮ ገብተዋል። የሐማስ እስራኤልን የሰላም ስምምነት ተከትሎ ትራምፕ በእስራኤል ፓርላማ ንግግር ካደረጉ በኋላ ወደ ግብፅ ሻርማ ሼክ አምርተዋል። የጉዞ ዓላማቸው በሻርማ ሼክ በሚካሄደው የሁለቱ ተፋላሚ ወገኖች የፊርማ ስነስርዓት ላይ ለመገኘት ነው። በጥብቅ ጥበቃ ያሉት ትራምፕ ሻርማ ሼክ ከመድረሳቸው በፊት ወዳጃቸው አልሲሲ የግብፅ ከፍተኛ ሜዳል የተባለውንና በአባይ ስም የተሰየመውን ናይል ኮላር ሜዳሊያ የሚሸልሟቸው መሆኑን ተናግረው ነበር። ከትራምፕ የካይሮ ጉብኝትና ከአልሲሲ ዛቻ ጋር ተያይዘው የወጡ ቀጠናዊ መረጃዎች ኢትዮጵያን ያሰጋሉ። ትራምፕ ኢትዮጵያና ግብፅ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ቢናገሩም የጣልቃ ገብነታቸው ጉዳይ አሁንም በስጋት ይታያል። ትራምፕ በ2013 በመጀመሪያው የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብፅ ግድቡን ልታፈነዳ ትችላለች የሚል ንግግር አድርገው ነበር። ግድቡ ሊመረቅ በዝግጅት ላይ በነበረው ወቅት ደግሞ የተገነባው በአሜሪካ ገንዘብ ነው ብለው ነበር። ከዚህ አኳያ የትራምፕ የካይሮ ጉብኝት ትኩረት ስበዋል። በጉዳዩ ላይ የስዊድኑ ኤክስፕረስ ጋዜጣ አንድ ዘገባ ይዞ ወጥቷል። ዘገባው የግብፅ ጉብኝት በኢትዮጵያ ላይ ምን ሊፈጥር ይችላል በሚል የተቃኘ ነው። ዘገባው ግድቡ ቢመረቅም የአባይ ወንዝ ጦርነት ግን ገና አልተቋጨም ሲል የስጋት ትንተናውን አስተጋብቷል። ዘገባው ግብፅ እርምጃ እንደምትወስድ ጠቁመዋል። በዚህ ሁኔታ የትራምፕ የካይሮ ጉብኝት በስጋት የሚታይ ሆኗል። የትራምፕ አስተዳደር በአፍሪካ ከአሜሪካ ጥቅሞችና ከውጭ ፖሊሲ አንጻር የአብይ አገዛዝን በስጋት እንደሚያዩ ሲገልጽ ቆይተዋል። ጠቅላይ ሚኒስትሩ በሚያራምዱት የጦርነት ፖሊሲ ሳቢያ በአፍሪካ ቀንድ የአሜሪካ ጥቅሞችንና የውጭ ፖሊሲን ደህንነት ለማስጠበቅ አስቻይ እንዳልሆኑ በብዙ መስፈርትና መለኪያ ተመዝነው አላለፉም። ከዚህ ጋር ተያይዞ የትራምፕ አስተዳደር በኢትዮጵያና በአፍሪካ ቀንድ ያለውን ሰላም፣ ደህንነትና መረጋጋትን ስጋት ላይ የጣለው በሰሜን ኢትዮጵያና ከእርሱ ጋር ተይዞ ያለው ሁኔታ ለአሜሪካ ብሔራዊ ደህንነትና የውጭ ፖሊሲ አሳሳቢና የተለየ ስጋት ደቅኗል በሚል ማዕቀቡን ማራዘማቸው ይታወሳል። በሌላ በኩል አልሲሲ በትናንትናው ዕለት በኢትዮጵያ ላይ ላሰሙት ወታደራዊ ዛቻ ብልጽግና ምላሽ ሰጥተዋል። በውሃና ኢነርጂ ሚኒስቴር በኩል የተሰጠው ምላሽ እንዲህ ይላል። ግብፅ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አሁንም አጠናክራለች። ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር ሞክራለች። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ብለዋል። አልሲሲ በቪዲዮ በለቀቁት ወታደራዊ ዛቻ በኢትዮጵያ ላይ እርምጃ እንወስዳለን፣ እጃችንን አጣጥፈን አንቀመጥም ብለው ነበር። አልሲሲ ሀገራቸው ግብፅ ከግድቡ ጋር በተያያዘ ከኢትዮጵያ ጋር ወደ ድርድር ከገባች ወቅት ጀምሮ አንድ ነጥብ ላይ አተኩራ ዛሬም ድረስ በዚሁ አቋም እንደቀጠለች ትገኛለች። ይህም ነጥብ በግድቡ የውሃ አለቃቀቅ ዙሪያ ኢትዮጵያ ብቻ ሳትሆንም ግብፅና ሱዳንም ታክለውበት የጋራ አስተዳደር ይኖር፣ ለዚህ ደግሞ ኢትዮጵያ አሳሪ ወይንም ባይንዲንግ ስምምነትን መፈረም አለባት የሚል ቀጠናዊ ትርጉም ይዘዋል። በኢትዮጵያ ተፈጥሯዊ ሀብት እኛ እንዘዝበት የሚለው የግብፅ ፍላጎት ከቅኝ ግዛት ውርስ ጋር የሚዛመድ ቢሆንም የኢትዮጵያ ተጋላጭነት የካይሮን ፖለቲከኞች ከዚህ የከፋ ነገር እንዲያስቡ የልብ ልብ እየሰጣቸው ይገኛል። በመጨረሻም የዓለም ባንክ በኢትዮጵያ ጉዳይ አስደንጋጭ ሪፖርት ይዞ ወጥቷል።
የኢትዮጵያ ጂዲፒ በቁልቁለት ላይ ነው። በተያዘው ዓመት የሀገሪቱ የደህንነት ምጣኔ 43 በመቶ የሚደርስ በዓለም ባንክ የግምገማ ሪፖርት ላይ ተመላክተዋል። 99 በመቶ የሚሆነው የኢትዮጵያ ሕዝብ በአስከፊ የደህንነት ወለል ላይ ሲገኝ 1 በመቶ የሚሆነው ሕዝብ ብቻ በአንጻራዊ የተሻለ ተብሏል። 37 በመቶ የሚሆኑት ኢትዮጵያውያን ዜጎች $3 በታች ገቢ ያላቸው። በጣም ድሃ ከሆኑት ሰዎች መካከል ማቀዝቀዣ፣ መኪና፣ ብስክሌት ወይም ኮምፒውተር ያላቸው ሲሆኑ እነዚህም ከ1 በመቶ ያነሱ ናቸው። በሪፖርቱ መሰረት በጣም ድሃ የሆኑ ቤተሰቦች ብዙውን ጊዜ ከገበያዎች ከህዝብ አገልግሎቶች ተለይተው የሚኖሩ ከመሆኑ በላይ በአየር ንብረት ለውጦችና በምግብ እጥረት በእጅጉ ይጎዳሉ። በጥቅሉ ይህ ብሔራዊ ደህንነት በኢኮኖሚ ንጽጽር ብቻ አያበቃም። ከዚያም ከፍ ባለ በትምህርት፣ በተማሪ ሰው ኃይል፣ በአጠቃላይ በቀጣይ የትውልድ መተካካት ላይ መልከ ብዙ የትውልድ ክፍተት መፍጠሩን የዓለም ባንክ በሌላኛው አስደንጋጭ የግምገማ ሪፖርቱ አመላክተዋል። በቅርቡ የዓለም ባንክ ከዓለም አቀፍ የገንዘብ ድርጅት IMF ጋር በመሆን በጋራ ባካሄዱት ግምገማ ኢትዮጵያ ዕዳ መክፈል ጫና ውስጥ መውደቋን አጋልጦ ነበር። ሪፖርቱ ሀገሪቱ ያልተረጋጋ የመበደርና ዕዳ የመመለስ አቅም ላይ ናት በሚል ዳሰሳ በኢኮኖሚ ላይ ብቻ ጥብቅ ማሳሰቢያ ሰጥቶ ነበር። ከዚህ የቀጠለው የአሁኑ ሪፖርት አጠቃላይ የደህንነት ገጽታዎችን ይዘዋል። በመቶኛ ስሌት የተቀመጠውን ሪፖርት በዝርዝር ስንመለከተውም ተከታዩን ስዕል በጉልህ ያሳያል። በአውሮፓውያን አቆጣጠር 2016 የነበረው የድህነት መጠን 33 በመቶ ነው። በተያዘው 2025 ደግሞ ወደ 43 በመቶ ከፍ ብሎ ታይቷል። በኢትዮጵያ ውስጥ የድህነት የኑሮ አለመመጣጠን፣ የሀብት ፍትሃዊ ክፍፍል ምጥጥኑ ተዛብቶ የዜጎች የኑሮ ሁኔታ ከባድ ደረጃ ላይ መድረሱ ተመላክቷል። 41 በመቶ የሚሆነው ህዝብ የፍሳሽ አገልግሎት የለውም። 95 በመቶ የሚሆኑት ዜጎች የንጹህና የፍሳሽ አገልግሎት አያገኙ። ድህነቱ አስከፊ ሆኗል። የዓለም ባንክ ጥናት እንዳረጋገጠው ኢትዮጵያ በከፍተኛ የዕዳ ጫና ወደ ባሰ ጥልቅ ድህነት እያመራች ቢሆንም አምባገነኑ የብልጽግናው አገዛዝ ግን በጦርነት ፖሊሲውና በብልጭልጭ ፕሮጀክቱ ኢትዮጵያና ዜጎቿን ወደ ከፋ ጉስቁልና መውሰዱን አላቆመም። የብልጽግናው አገዛዝ በውሸት የቆረበ እስኪመስል ድረስ የሚጋጩ ቁጥሮች ከእውነታው ጋር የተራራቁ ማብራሪያዎችን በመስጠት ይታወቃል። ይህን መሰሉን ዓለም አቀፍ ሪፖርትም ውድቅ ማድረጉ ልማዱ ነው። የኢትዮጵያ ኢኮኖሚ ያለበትን ሁኔታ ሁሉም የህብረተሰብ ክፍል የሚያውቀው ነው የሚሉት የጉዳዩ ተከታታዮች በኢትዮጵያ የተፈጠረው ድህነት አስከፊ ከመሆኑ የተነሳ ድህነት ራሱ መደብ አለው ይላሉ። ድህነት ራሱ ከመብዛቱ የተነሳ በድህነት ውስጥም መደብ ተፈጥሯል። ድሃ፣ የድሃ ድሃ እና ፍጹም ድሃ በሚል የሚታይበት ደረጃ ላይ ደርሷል ሲሉ ያብራራሉ። በኢትዮጵያ ያለው የኢኮኖሚ ውድቀት ብልጽግና ከሚከተለው መሪ የለሽ መንገድ ጋር የሚያያዝ ቢሆንም በአገሪቱ ውስጥ የቀጠለው ጦርነት እንዲሁም በብልጽግናው ባለስልጣናት በዋናነት በኦህዴድ ኃይሎች ዘንድ ያለው መዋቅራዊ ዘረፋና ውንብድና ለኢኮኖሚ ውድቀቱና ለአስከፊው ድህነት ከፍተኛውን ድርሻ ይዛል። ክቡራትና ክቡራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን የተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር